በርካታ ትውልድ በተለይ ከወሎ የመጣ ከተማ የገባ ሃይማኖቱን ቀይሯል ለመኖር ሲል አንድ ጊዜ እዛኛው መጽሐፍ ተምኔት የሚለው መጽሐፍ ላይ ገልጬዋለሁ የባለቤቴን አባት ታሪክ ይወዝ ደረሳ የነበረ ሰው ትምህርት ገባ በመምህርነት ተሰለጠነና ተመረቀ የሆነ ቦታ ሲቀጠር ያ ኮሚኒቲ እስላማዊ ተዋቀ ለእስላማዊ አከራይም ቤት ስለዚህ ስሙን ወደ ትንቀየርና ያ ብቻ በቂ አይደለም ክርስቲያን ነኝ ያለ እስኩ ሙስሊም ነው ውስጡ ሙስሊም ነው እንደ ክርስትና መግለጽ ነበረበት እዛ ትምህርት ቤት ላይ የትምህርት ቤት ቦርድ ላይ ዛሬ መምህር አስቴር የማርያም ተስካር ስለሆነ ዛሬ መምህር አስቴር ቤት ፕሮግራም አለ ተብሎ ይለጠፋል መምህር አስቴር ቤት ይሄዳሉ ዛሬ መምህር ጌታቸው የገብርኤል ተስካር ስለሆነ ተብሎ ይኬዳል ያ ሰው ኢየሱስ ብቻ አይለጠፍም ለምን እሱ ስሙ ብቻ ነው የቀየረው በይፋ ሙስሊም መሆኑን ደብቋል ከዛ መጨረሻ ላይ የግድ መኖር ስላለበት ያችን ተስካር አዘጋጅና ጠራቸውና በሉ ከዛ በኋላ እሱ ውስጥ ለውስጥ የሥራ ዝውውር ይጠይቃል መምህር ከሌ ሐይቅ ደርሶታል የሚል ደብዳቤ መጥቷል የሚል ይነገረዋል ከተማዋ የሆነ ተራራ ስር ናትና ተራራ ላይ ወጡ አላሁ አክበር እያንዳንድሽ እኔ ሙስሊም ነኝ አለ በቃ ደስታው ያሱ የተስካሪ ሁሉ በመምጣታቸውን ወሮች ዘጎት ማለት የቆየውን እኮ ነው ያ ሰውዬ ግን እስላም መስሎ አታለለን እዛ ስቴጅ እንኳን ደርሶ በዚሁ ምክንያት ዝውውሩ ተደናቅፎበት መልሶ ዘው ሆነ